ከዚህ ወደዚህ እንዴት እንደሚሰራ አብረን የምናይ ይሆናል። ቪዲዮውን እስከመጨረሻው ድረስ አብራችሁን ተከታተሉ። አሁን ተመልካቾች እዚህ ጋር ስራችንን እንጀምራለን። በመጀመሪያ መክተፊያችንን ካስቀመጥን በኋላ ነገር ግን መክተፊያችን ያንሸራትታል። ስስ ጨርቅ ከስር በማስቀመጥ ውሃ ማፍሰስ ውሃ እናፈሳለን ውድ ተመልካቾች። ከዛ መክተፊያችን እንደዚህ አድርገን በአስተማማኝ መንገድ መስራት እንችላለን፣ ምንም አይነት ሰቀቀን ሳይኖር። አሁን አሳችን ይሄን ይመስላል። እንደዚህ አይነት ቢላዎችን ብትጠቀሙ የበለጠ በጣም አሪፍ ነው ውድ ተመልካቾች፣ ምክንያቱም ቀላልና በጣም ስለታማ ስለሆኑ ቶሎ የምንፈልገውን ስራ ይሰሩልናል ማለት ነው። በመጀመሪያ ግን የሚያስፈልገን መቀስ ነው። መቀሳችንን በማዘጋጀት እነዚህን እንቆርጣለን። ምስሉ ላይ እንደምታዩት ተመልካቾች ይሄን ማለት ነው። በደንብ ማጠፍ አለብን። አሁን ተመልካቾች ቀጥታ እዚህ ጋር እንቆርጠዋለን። አሁን ተመልካቾች ቀጥታ እዚህ ጋር መቁረጥ ነው። ምስሉ ላይ እንደምታዩት ራሱ ይመራችኋል። እንደዚህ ትሄዳላችሁ። አዎ ምስሉ ላይ እንደምታዩት ውድ ተመልካቾች ራሱ ነው የሚመራችሁ። ይህን ይመስላል ተመልካቾች። እንደዚህ ትሪም አድርጋችሁ ከጨረሳችሁ በኋላ ውድ ተመልካቾች ቀጥታ ምስሉ ላይ እንደምታዩት ይሄንን ይመስላል። በጣም አሪፍ አድርገን ነው ያወጣ ነው። ከዛን ቀጥታ ተመልካቾች እዚህ ጋር የምታዩት መስመሩ ላይ ሾኮች አሉ። እነሱን ቀስ እያደረጋችሁ በቶንግ ወይም ደግሞ ማለትም ፊሽ ቶንግ በመጠቀም ወይም ደግሞ በእጃችሁ እንደዚህ እያደረጋችሁ ቀጥታ ሾኩን ብቻ ለይታችሁ ማውጣት ትችላላችሁ ውድ ተመልካቾች። ምስሉ ላይ እንደምታዩት ማለት ነው። እንደዚህ እያደረጋችሁ ማውጣት ትችላላችሁ። ከዛን ተመልካቾች ቀጥታ ትሪም ማድረግ ነው እንደምታዩት። አሁን ተመልካቾች አሳችንን ትሪም አድርገን ወይም ደግሞ ቆራርጠን ከጨረስን በኋላ ማርኔሽን ወይም ደግሞ መቀመሚያ ሶስ እንሰራለን። ብዙ ጊዜ ተመልካቾች የምንጠቀመው ለአሳ ማርኔሽን ማለት ነው በጣም ጠንካራ ቃና ያላቸውን ወይም ሽታ ያላቸውን ሀርቦች እንጠቀማለን ወይም ቅመሞች። ተመልካቾች በመጀመሪያ የሚያስፈልገን ነጭ ሽንኩርት እንጨምራለን፣ ዝንጅብል እሱንም እቃችን ላይ እንጨምራለን። ስፕሪንግ ኦኒየን እንደ ፍላጎታችሁ ነው፣ አለመጨመር ይቻላል። ዘይት ይፈልጋል በደንብ። የስሙዚ ፔስት እስከሚመጣ ድረስ እንፈጫዋለን በደንብ ተመልካቾች። ይህንን ይመስላል ተመልካቾች። ምስሉ ላይ እንደምታዩት በጣም የሚገርም ፔስት ነው። የሚገርም አድርገን ነው የፈጨነው። ይህን ይመስላል። የፈጨነውን ፔስት እቃችን ላይ እንጨምራለን። የሚያስፈልገን ኮሪያንደር ነው። እሱ አድቀን እንከትፋለን ተመልካቾች። የከተፍነውን ኮሪያንደር መጨመር በጣም ነው ምግባችንን የሚቀይርልን። በጣም እንደዚህ ስትሮንግ ሽታ ላላቸው ምግቦች ለመቅመሚያነት በሆነነት እንጠቀመዋለን። ቃናውም የበለጠ በጣም ጣፋጭና ግሩም የሆነ ፍሌቨር ያለው ስፓይስ ነው ውድ ተመልካቾች። ማለትም መጠቅናል ነው ሎሚ ነው ውድ ተመልካቾች። መጭመቅ፣ ጨው እንጨምራለን። በጣም ትኩስና ፍሬሽ የሆነ የተፈጨ የኮረሪማ ዱቄት እሱን እንጨምራለን። መብዛት የለበትም። የወይራ ዘይት እየጨመርን ማቅጠን። ምስሉ ላይ እንደምታዩት ይሄን ይመስላል። በጣም የሚገርም ማሪኔሽን ነው ውድ ተመልካቾች።
ትንሽዬ በርበሬም እናንተ መጨመር ትችላላችሁ፣ ምክንያቱም የሀበሻ ቃናና ይዘት እንዲኖረው። አሁን ተመልካቾች ፍሪጅ ቦክስ በመጠቀም ሶሳችንን ቤዝ ላይ እናደርጋለን ማለት ነው። መጀመሪያ ላይ ምስሉ ላይ እንደምታዩት ትሪም ያደረግነውን አሳ እንጨምራለን። እላዩ ላይ መጨመር፣ አሁንም ትሪም ያደረግነውን አሳ ማሪኔሽን፣ አሁንም የቆረጥነውን አሳ ማሪኔሽን፣ አሁንም አሳ ማሪኔሽን ላይ እንደምታዩት እንደዚህ አድርገን ለተወሰኑ ሰዓታት ወይም ደግሞ ለ24 ሰዓት ሊሆን ይችላል፣ ወይም ደግሞ ለምትፈልጉት ለብዙ ቀናትም ሊሆን ይችላል፣ ለሳምንታትም ለወራትም ሊሆን ይችላል። እንደዚህ አድርጋችሁ ፍሪጅ ውስጥ በማስቀመጥ በምትፈልጉበት ሰዓት አውጥታችሁ መስራት ወይም ደግሞ መጥበስ ወይም ሮስት ማድረግ ትችላላችሁ። በጣም አሪፍና ቀላል የሆነ ዘዴ ነው። ውድ ተመልካቾች በመጀመሪያ ተመልካቾች ዘይት እንጨምራለን። ጋርሊክ፣ ስፒናች ወይም ቆስጣ ተመልካቾች ስፒናችን ወይም ቆስጣውን በደንብ ከጠበስነው በኋላ ማሾ እንጨምራለን። ዋው! በደንብ ከጠበስነው በኋላ መኮረኒ ወይም ፓስታ መጨመር። ጨው እንጨምራለን። ተመልካቾች ወደ ዘይት ወይም ደግሞ ቅቤ እንጨምራለን። መጥበሻ ማሪኔት ያደረገውን አሳ ውስጥ እንከታለን። አሁን ተመልካቾች እንገለብጠዋለን። ይህን ይመስላል ተመልካቾች። የጠበስንበት መጥበሻ ላይ መልሰን ሶሳችንን እንሰራለን። ውድ ተመልካቾች ሽንኩርት እናደርጋለን። ነጭ ሽንኩርት፣ ዱቄት እናደርጋለን። በደንብ ማሸት። ከለሩ እንደምታዩት በጣም ነው የሚያምረው። ውድ ተመልካቾች የአሳ መረቅ እየጨመርን በደንብ ማሸት። ፐርስሊ፣ ሌመን ግራስ ወይም ኮሪያንደር ማለትም የድንብላል ቅጠል በመጨመር ማብሰል። ሶሳችን ይህን ይመስላሉ ተመልካቾች። በጣም የሚገርም ሶስ ነው። ጨው መጨመር። ዋው! የሎሚ ጁስ። ዋው! አሳችንን ማድረግ፣ ሶሳችንን መጨመር። ይህን ይመስላሉ ተመልካቾች።